ሰላም ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾቻችን። ዛሬ እንደተለመደው አንድ ሌላ መጽሐፍ ይዘን ቀርበናል። ይቺ መጽሐፍ ብቻዬን ቆሜያለሁ ወይም ደግሞ አይ ስታንድ አሎን የሚል በአምባሳደር ብርሃኑ ድንቄ የተጻፈ መጽሐፍ ነው። እንግዲህ አምባሳደር ብርሃኑ ድንቄ በኃይለ ሥላሴ ዘመን የነበሩ ባለስልጣን ናቸው። እኔ ባለስልጣን ባልተለመደ መልኩ አፄ ኃይለ ሥላሴን በመቃወም የአፄ ኃይለ ሥላሴን ስርዓት እንዲስተካከል በመፈለግ እንዲስተካከል ለማድረግ ጥረት ለማድረግ የሞከሩ ሰው ናቸው። እንግዲህ እሳቸው የሚሉት ብቻዬን ቆሜያለሁ ነው እና መጽሐፉ በእንግሊዝኛ የተጻፈ ነው፣ በእርሳቸው ማለት ነው፣ በአምባሳደር ብርሃኑ ድንቄ። እንግዲህ አምባሳደር ብርሃኑ ድንቄ ማለት በጣሊያን ዘመን የነበሩ ጣሊያንኛ ቋንቋ የሚችሉ ዲያቆን የነበሩ የተለያየ ችሎታ የነበራቸው ሰው ናቸው። እሳቸው እንግዲህ የሚያነሷቸው የተለያዩ ጉዳዮች አሉ። በተለይ በኢትዮጵያ በኩል የሚያነሷቸው የተለያዩ ሕጸጾች አሉ። እነዚህን ሕጸጾች በወቅቱ መንቀስ ቢቻል ኖሮ ሀገራችን ኢትዮጵያ ልታደግ የምትችልበት ሁኔታ የነበረበትን ሁኔታ ያመላክታሉ ማለት ነው። ምናልባት እዚህ ጋር የምናነሳቸው አንዳንድ ጉዳዮች ይኖራሉ። እኔ የሚነሱ ጉዳዮችን በተለይ እንደዚህ በታሪክ ደረጃ ሲጻፉ ወደ ስልጣን የሚመጡ ሰዎች አንብባቸው ይሆን ወይ ያልኩት እጠራጠራለሁ። ምናልባትም ከኃይለ ሥላሴ በኋላ የመጡ መንግስታት የአምባሳደር ብርሃኑ ድንቄን የመቃወም ባህል መንገድ የማሳየት ሁኔታ አይተው ነበር ወይ ብዬ አስባለሁ። አሁን በደርግ ዘመን አምባሳደር ዳዊት ወልደ ጊዮርጊስ የተባሉ ሰው ለመንግስቱ ኃይለማርያም ደብዳቤ ጽፎ ነበር። እንደዚህ በመጽሐፍ መልኩ ለማንበብ ሞክሬያለሁ። ያንንም ደብዳቤ ኢህአዴግ አንብቦት ነበር ወይ ብለን ስንጠይቅ ያነበበው አይመስለኝም፣ ወይም ያየውም አይመስለኝም። ምክንያቱም ደርግ የሄደበትን የስህተት መንገድ ኢህአዴግም ሄዶበታል ማለት ነው። እዚህ ጋር በምናይበት ጊዜ የአምባሳደር ብርሃኑ ድንቄን አይ ስታንድ አሎን ወይም ብቻዬን ቆሜያለሁን በማይበት ጊዜ ኢህአዴግ ወይም ደርግ አንብቦት ነበር ወይ? አምባሳደር ብርሃኑ ድንቄን የተቃወሙበትን መንገድ ተረቷቸው ነበር ወይ? የትኛው መንገድ እንዲስተካከል፣ የትኛው እውነት እንዲስተካከል፣ የትኛው ሁኔታ እንዲስተካከል አስበው ነበር ወይ የሚል ሀሳብ ይታሰባል ወይም ይታያል ማለት ነው። እና እዚህ ጋር ማየት ያለብን አንዳንዴ ታሪክ በሚጻፍበት ጊዜ ከታሪክ የምንይዘው የትኛውን ነው የሚጠቅመው መንገድ፣ የትኛው ነው ለመጪው የሚጠቅመው መንገድ፣ ስህተቱን አይቶ መንቀስ ነው ወይስ እንዲሁ በአለፈ ታሪክ መኩራራት የሚል ነገር ይመጣብኛል። ታሪክን በሁለት መልኩ እንማርበታለን። አንደኛው ያለፈውን በመውቀስ እንዳይደገም በማድረግ፣ ሁለተኛው ደግሞ የተሰራውን በማሞገስ ነው የሚሆነው ማለት ነው። ስለዚህ አምባሳደር ብርሃኑ ድንቄ ታሪካቸውን በዚች መጽሐፍ በሚያስቀምጡበት ጊዜ ስለ ኃይለ ሥላሴ ያሳዩት ግድፈት አለ። ይህን ግድፈት ደርግ ለመማር ሞክሮበት ነበር ወይ? ኃይለ ሥላሴ ራሳቸው ተካድኩ ወይም ተወጣብኝ ከማለት በስተቀር ለማስተካከል የሞከሩበት ነበር ወይ የሚል ነገር አያለው። አሁን ሰሞኑን የቄሳር እንባ የሚል የሀብታም አለባቸው በልብ ወለድ መልኩ የተጻፈ ግን ስለ ደርግ የሚያትት መጽሐፍ እያነበብኩ ነበር እና ይሄ መጽሐፍ ለማን ነው የሚጠቅመው? ላለፈው መንግስት አይደለም የሚጠቅመው አይደለ? ላለፈው መንግስት ይጠቅማል ብሎ የሚያስብ መኖር የለበትም ብዬ አስባለሁ። ስለዚህ ያንን ነገር ላለመድገም ነው ጥረት ማድረግ የነበረብን። አሁን ታሪክ ሲጻፍ ለሚመጣው መንግስት ነው፣ ለሚመጣው እውነት ነው፣ ለሚመጣው እውነት ነው የሚጠቅመው እንጂ ያለፈውማ ሰርቶት አልፏል። አንድ አለማየሁ ሞገስ የሚባሉ ጸሐፊ በኃይለ ሥላሴ ዘመን ኃይለ ሥላሴን እየተቹ ያው መፈታት መታሰር አይነት ነገር ነበር እና
አቶ አለማየሁ ሞገስን ደርግ መጣና እንግዲህ እኮ አብዮቱ ፈቅዶለታል እንደፈለገውት መጻፍ ይችላል። ለማን ብዬ ነው የምጽፈው? እኔ እኮ ጽፌ ነበር ያኛው መንግስት እንዲስተካከል ነው አይነት ነገር ነው። አንዳንዴ ወደው ስርዓቱ እንዲስተካከል ፈቅደው የሚናገሩ ሰዎች ሲኖሩ እነዛን ሰዎች ልክ እንዳልሆኑ ስንነግራቸው ከጥላቻ የመነጨ ነው ብለው እንትን የሚሉበት ሁኔታ ይኖራል ማለት ነው። የአምባሳደር ብርሃኑ ድንቄን እኔ ኃይለ ሥላሴ እኒህን እዚህ ውስጥ የተቀመጠችዋን አጫጭር ነገሮች ናቸው። በእርግጥ አጫጭር ነገሮች ግን ሰፊ ትግበራ የሚጠይቁ ነገሮች ናቸው። እነዛ አስተካክለው ቢሆን ኖሮ አንደኛ ሀገሪቱ የምትቀጥልበት የራሷ የሆነ ሁኔታ ሊኖር ይችል ነበር ብዬ ተስፋ አስባለሁ። ሁለተኛ ነገር ደግሞ ከባድ የሆነ ምስቅልቅል ውስጥ መግባት ላይ ይቻል ነበረ። ስለዚህ ይህንን ነገር ከዚህ መጽሐፍ አግኝቼበታለሁ። መጽሐፉ ትርጉም ነው። ምናልባት ሲተረጎም የሀሳብ መዛነፍ ሊኖረው ይችል ይሆናል። እኔ አላውቅም፣ እንግሊዘኛውን አላየሁትም። አማርኛው ላይ ግን በሚገባ የተቀመጠ ሁኔታ ነው ያለው ማለት ነው። እና መጽሐፉ ገና ከመግቢያው የሚያነሳቸው ነገሮች አሉ። አንድ ሀብታም ሰው ለምንድን ነው ሀብታም የሆንከው ተብሎ ሲጠየቅ ሻማውን አጥፋና ልንገርህ አለ። ሻማውን መቆጠብ ጀመረ ብሎ ይጀምራል። እና እኛ ሻማ ከማብራታችን በፊት ሻማ መቆጠብን መማር እንደነበረብን ይገባኛል ለእኔ ማለት ነው። ኤነርጂ ሳናባክን ወይም ኃይል ሳናባክን ወደ ጥሩ መንገድ መሄድ እንችል እንደነበር ይገባኛል። ይሄ ሻማን የመቆጠብ ዘዴ ኢትዮጵያ ውስጥ እንትን አላለም። ከዛ ይልቅ ሻማውን በማብለጭለጭ አለሁ የሚለውን ሻማውን ከመቆጠብ ይልቅ ሻማውን ማብራት የህልውና መለኪያ እናደርገዋለን ማለት ነው። የህልውና የመኖራችን መለኪያ እናደርገዋለን። ይሄ ደግሞ ብዙ ነገር እያዛባብን ነው። አምባሳደር ብርሃኑ ድንቄ በመሰረቱ እኔ እንትን እላለሁ እኮራለሁ። እንደዛ አይነት ሰዎች ነበሩ እንዴ የሚል ሀሳብ ይመጣልኛል። ምን ማለቴ ነው? በድፍረት መንግስትን መተቸት የሚችሉ፣ በድፍረት ለመንግስት አቅጣጫ መስጠት የሚችሉ፣ በድፍረት መስሪያ ቤቶችን ሊፈትሹ የሚችሉ ሰዎች እንደነበሩ፣ የጤና ጥበቃ ሚኒስትር አካባቢ እንደነበሩ እሳቸው እዛ ውስጥ ቼክ በሚያደርጉበት ጊዜ ባለስልጣናት ቤታቸውን ለማሰራት ከሰራተኞች ሳይቀር ሌላ ከመስሪያ ቤቱ ሳይቀር ሌላ ብዙ ነገር ያደርጉ እንደነበረ ቤት ማሰራት አልኮል እና እንደዚህ ፋብሪካዎችንም ለሌላ ጥቅም ለግላቸው ጥቅም ያውሉ እንደነበረ፣ በመሀል ግን ንጉሱ ባለስልጣኖቻቸው እንዳይነኩ፣ ምናልባትም ንጉሱ የራሳቸው እውነት ሊኖራቸው ይችላል። የራሳቸው እውነት ማለቴ እንዳይነካ የሚፈልጉት ያ ነገር በመነካቱ ሌላ የሚፈርስ ነገር ሊኖር ይችላል ብለው አስበው ሊሆን ስለሚችል ይችል ይሆናል። እኔ አላውቅም። ያንን ለማወቅ ራሳቸውን ንጉሱን መሆን ይጠይቃል። ነገር ግን ይህንን እንዲህ አይነት መሪ ሲኖር ድጋፍ ሊሰጥ ይገባ እንደነበረ፣ በዛው ልክ ግን አንዳንዴ አምባሳደሩን የምተችበት እንትን አለኝ። አፍራሽነትን እንደ ግንባታ እንደ በጎ ጎን የመውሰድ ነገር ያላቸውም ይመስለኛል። አፍራሽ ተቃዋሚነትን እንደ በጎ፣ መቃወምን እንደ ልኬታ፣ እንደ ጀግንነት፣ እንደ ኮርጅ የሚወስዱት ነገር ያጋጥማል፣ አይቻለሁ። ስለዚህ ይሄን ነገር ልክ እንዳልሆነ ማወቅ ይገባል ብዬ አስባለሁ። ምናልባትም ሙሉ በሙሉ ላልቀበላቸው ስለምችል ማለት ነው። ከዛ ውጭ መሬት የሁሉም ሰው የሰው ልጆች በጋራ የሚኖሩባት መሆኗን ከሚያምኑ ሰዎች አንዱ ነኝ የሚል የጋራ የሆነ ሰውኛ ሀሳብ ሲያራምዱ አይቻለሁ። እዚህ ጋር አቤ ጉበኛም ያነሳዋል። ሰይፈ ነበልባል ላይ ወይም መልክዓም የሚለው ላይ መጽሐፉ ላይ ማለት ነው። ሰይፈ ነበልባል ወይም መልክዓም የሚል መጽሐፍ አለው የአቤ ጉበኛ። ምናልባት
ብዙ ሰው ላይ አልደረሰም። ብዙ ሰው ላይ ያልደረሱ መጽሐፍት ከብዙ ነገር መለካት አይቻልም። አንደኛ ብዙ ጋር የማይደርሱበት ይሄ ስነ ጽሁፋዊ ውበት ጉድለት ካላቸው ወይም የተለየ ነገር ካለ ሊሆን ይችላል። ሁለተኛው ግን መንግስታዊ ዘመቻ ይከፈትባቸዋል። ማለት ምንድን ነው? እንዳይነበቡ ገመናም ስለሚገልጡ እንዳይነበቡ ይደረጋል። አሁን ሰይፈ ነበልባል ወይም መልክዓም ማለት ሀሳባዊ መጽሐፍ ነው። ይህን ሀሳባዊ መጽሐፍ መንግስት ለህዝብ እንዳይደርስ ሊፈልግ ይችላል። ምክንያቱም ገመና ሊገልጥበት ይችላል። ገመና ተገለጠ ማለት ደግሞ ህዝብ ጥያቄ ያቀረበ ማለት ነው። ስለዚህ ይህን ነገር ማን ይፈልጋል? እንዳይደርስ ሊፈልግ ይችላል ብዬ አስባለሁ። እኔ ግን በአጋጣሚ እጄ ገብቶ እድለኛ ነኝ ማለት ነው። እጄ ገብቶ ለማንበብ ሞክሬያለሁ። እንግዲህ ይሄ መጽሐፍ የሀገራትን ግንኙነት ሁሉ ይዳስሳል። በተለይ በኢትዮጵያና በአሜሪካ መካከል ያለውን ግንኙነትም ይዳስሳል። አፄ ኃይለ ሥላሴ ስር የሰደደ መዋቅር እንደነበራቸው በተለይ ጋዜጠኞችን የማፈን ለራሳቸው እንዲዘግቡ የማድረግ የውጭ ጋዜጠኞችን ማለት ነው እንትን ይላል እና አንዳንዴ ጥቅም አንዳንዶቹን ሲያውራቸው ሌሎቹን ደግሞ ፈጥነው እንዲነቁ ያደርጋቸዋል የሚል ጠንካራ አረፍተ ነገር ተቀምጧል። እንግዲህ ምንድን ነው የሚወሰደው? የግዞት ሕይወት ለአንዳንዶቹ እንደ ጠራ ሰማይ ብሩህ ስትሆን ለሌሎቹ ጨረቃ አልባ ምሽት ናት ይላል። እሳቸው ብዙ ነገር ደርሰውባቸዋል። እንዲሁ ስርዓቱን በአሜሪካ የኢትዮጵያ አምባሳደር ሆነው በማገልገል ላይ ሳሉ ሁኔታዎች አልመቻቸው ሲሉ ለቀው ለመውጣት ጥረት ባደረጉበት ጊዜ የደረሰባቸውን ነገር ነው እና የግዞት ሕይወት ለአንዳንዶቹ እንደ ጠራ ሰማይ ብሩህ ስትሆን ለሌሎቹ ጨረቃ አልባ ምሽት ናት ብለው ይናገራሉ። እንግዲህ አሁን እዚህ ጋር ያነሱት ነገር አለ። አሜሪካ ዲሞክራሲያዊ ሀገር ትባላለች፣ ኢትዮጵያ ደግሞ ያላደገች ወይም የዲሞክራሲያዊ ሀገር እንደሆነች ያነሳሉ። እዚህ ጋር አሜሪካ የተገኘችበት ዓመት ቅርብ፣ የተመሰረተችበት ደግሞ ከየሀገራቸው በተውጣጡ ዜጎች በተለይ የፖለቲካ ጫና፣ ነፃነት ፍለጋ፣ የሃይማኖት ነፃነት ፍለጋ እንዲሁም በሌሎች ጉዳዮች የወጡ ዜጎች የመሰረቷት ሀገር ናት አሜሪካ ማለት ነው። ምናልባት እዚህ ጋር ኢትዮጵያ ነባርና ቀደምት ሕዝብ መያዟ ይሆን ለእንደዚህ አይነት ድህነት የዳረጋትም የሚል እንትን አለኝ። ምናልባት ኢትዮጵያ ዜጎች እየፈለሱ የሚገቡባት እና ገና ያለማች ሀገር ወይም አቤ ጉበኛ ልቦወለድ ላይ አልወለድም ላይ እንደሚገኘው አዲስ ሀገር ብትሆን ትለማ ነበር ይሆን የሚል ጥያቄም ይመጣብኛል። እንግዲህ እዚህ ጋር መውሰድ ያለብን ሀገራችን አብራን በቆየች ቁጥር መውደድ ነው ያለብን ወይስ መጥላት? መሪዎቻችን ማስተካከል ነው ያለብን ወይስ መጥላት የሚል ነገር ጥያቄ ያስነሳል። ምናልባት መሪዎች የህዝብን ስሜት ከያዙ ሊወደዱ ይችላሉ። የህዝብን ስሜት ብቻ መያዝ ሳይሆን የህዝብን ስሜት በእውቀት መልኩ የተቃኘ ሲሆን ማለት ነው እና እኔ ይቺ መጽሐፍ ሁሉም ሰው ቢያነባት አንደኛ በወቅቱ የነበረውን ስርዓት ያሳያል። ሁለተኛ ደግሞ ስለ አምባሳደር ብርሃኑ ድንቄ ፍተሻ ማድረግ ይችላል። አሁን አምባሳደር ብርሃኑ ድንቄ የጻፉት መጽሐፍ ነው። በግላቸው ግለ ህይወት ወይም ግለ ታሪክ መጽሐፍ ነው። ይሄ ከአሜሪካው ፕሬዚዳንት ጆን ኤፍ ኬኔዲ ጋር ሲነጋገሩ ወይም ሲፈራረሙ ያደረጉት እንዲህ ነው እና ታላቅ ሰው እንደነበሩ ያሳያል። እዚህ ጋር መውሰድ ያለብን አድርባይነት ጠቃሚ ነገር እንዳልሆነ ለማሳየት ሞክረዋል። በእርግጥ እሳቸውንም አድርባይ አለመሆን ስጋዊ ጉዳያቸውን ጎድቷቸዋል። ግን በመንፈስ ደረጃ ሰውየው እንዳልተጎዱ ይገባኛል። ለእኔ ህሊናዊ ነፃነት አላቸው። የህሊና ነፃነት ማለት ደግሞ
የተለየ ጥቅም ላይኖረው ይችላል። ግን ከህሊና ጋር ነገሮች ከአእምሮ ጋር የሚካሄዱ ናቸው እና እሱ ነገር ማለት አለብን። ከናፖሊዮን ቦናፓርት የሚባል የፈረንሳይ መሪን አንድ እንትን ብለዋል እና እሳቸው ከፕሬስ ጋር ባለው ይሄ ጋዜጣ፣ ሬዲዮ፣ መጽሔት እንዲህ የሚለውን ነገር ከሶስት ተቃዋሚ ጋዜጦች ከ1000 ሳንጃዎች ይበልጥ ያስፈሩኛል ይላል ናፖሊዮን ቦናፓርቴ ማለት ነው። እና እሳቸው እዚህ ደረጃ ድረስ ለማመን እየቀረቡ ዘመናዊ ሰው እንደነበሩ ያሳያል። አንድ የምንይዝላቸው ነገር ግን ከታች ተነስቶ ላይ መድረስ እንደሚቻል ምናልባትም ከአንድ የቤተ ክርስቲያን ዲያቆንነት ተነስተው በድምጻቸው ነው የተመረጡ። ምናልባት እንደ በዛብህ ሊሆን ይችላል። በዛብህን ፊት አውራሪ መሸሻ መርጠውታል አይደለ? እሳቸውም በዛ መልኩ ነው እና አሁን ላይ አምባሳደር ተብለው አገርን ወክለው ትከሻቸው ላይ ሀገር አሳርፈው አገልግለዋል እና ከታች ጀምሮ ተነስቶ ማገልገል እንደሚቻል ያሳያል ይሄ መጽሐፍ። ምናልባት እናንተ ስታነቡት ደግሞ ሀሳባችሁን ታስቀምጡልኛላችሁ ብዬ ተስፋ አደርጋለሁ። አመሰግናችኋለሁ።